የመጣሁት ከ02 ቀበሌ ነው። አንድ ጊዜ ጉባኤ ተነስቶ ሐዋርያውን ይባርክ። በእግሮቻቸው ቁሙና የእግዚአብሔርን ሰው አባታችን ሐዋርያው ባርኩት። እስቲ እግዚአብሔር ይባርክ በሉት። ጌታ ካንተ ጋር ነው በሉት። ተናገር በሉት። ኢየሱስ ክርስቶስ ጌታ ነው። የተናገረውን ነገር የሚፈጽም ንጉሥ በዚህ አለ። ለጌታ ክብር አምጡለት። እስቲ ምን ሆኖለት? እስቲ ጋሼ የሆነልኝ የኔ ይሄ ልጅ ዶክተር ነበረ። በጣም ታመምኩኝ ብሎ ለኔ ከምሽቱ በአምስት ስልክ ደውልልኝ። አንተ ሐኪም አይደለም እንደ ለምን ትደውልልኛለህ? እኔ ምን አውቃለሁ አልኩት። አረ ዝም ብለህ ጸልይልኝና ፍራሽ አስቀምጬ በግድግዳ ተደግፌ ነው ቁጭ አልኩት። ሁለት ኩላሊቶቹ ሊወጡ ነው አለ። በል እንግዲህ ሐዋርያ እስራኤል ዳንሳ ጸልዮ ሰጠኝ። ውሃ በኔ እጅ አለና እኔ ጸልዬ ጠጣለሁ፣ አንተ ግዛት ትፈወሳለህ አልኩና ሐዋርያ እስራኤል አምላክ ይህንን ጌታ ሆይ በኢየሱስ ክርስቶስ ይህን ውሃ ከጠጣው በኋላ ይፈወስ ብዬ ጸልዬ ማነው ራሴ ጠጣው። ልጁ ይዘው ተፈወሰ። ለጌታ ክብር አምጡለት። ይገርማል። አባቴ እንደዚህ ያለኝ ቅድም በጣም ነው የገረመኝ። እንደዚህ አለ። የኢቴ ልጅ ነው አለ። ዶክተር ነው፣ ለራሱ ዶክተር ነው። ስደውልለት አሞኛል አለ። እንዴት አንተ ያማል እንደ ዶክተር ነህ? መድኃኒቱ እጅ ላይ ነው። እንዴት ነው የሚያምሲል? ሁለቱ ኩላሊቴ ሊወጣ ነው፣ ልሞት ነው አለኝ አለ። የእግዚአብሔር ሰው ሐዋርያው እስራኤል የጸለየበት ውሃ ነበረ። እኔ እዚህ ውሃውን እጠጣለሁ፣ አንተ እዛ ትፈወሳለህ በእምነት አልኩኝ። እኔ እዚህ ስጠጣ መድኃኒት ያልቻለው ዶክተር ለራሱ ምንም ማድረግ ያልቻለው እኔ እዚህ ስጠጣ እዛ ተፈወሰ አለ። ለጌታ ክብር አምጡለት። እሺ ሌላ ሁለተኛ ነገር ብለኸኝ ነበር ጌታ ያደረገልህ ነገር እዚህ ቤት። ሌላ ሁለተኛው ነገር ዛሬ 15 ቀን ሐዋርያው እዚህ ጋር በ3 ቀን ውስጥ ርስቱ በእጁ የሚገባ ሰው አለ ብሎ እዚህ ጋር ተናገረኝ። እኔ 3 ዓመት ስካሰስ የነበርኩት ርስት ነበረኝ። አርብ እሱ ሮብ አለ፣ ሐሙስ ውዬ አርብ ሄድኩኝ ተረከብኩኝ። ለጌታ ክብር አምጡለት። ኢየሱስ ይገርማል። በጌታ በዚህ አጋጣሚ ልናገርባችሁ፣ አጠገባችሁ ያለውን ሰው ነካ አድርጉት። እኔ የዚህ የጀግና ሰው ልጅ ነኝ። የተናገረው ነገር መሬት ላይ ጠብ የማይል በጣም የሚገርመው ነገር እንደዚህ አለ። በዚህ በ3 ቀን ውስጥ ምርኳችሁ የሚመለስ ርስታችሁ እጃችሁ የሚገባ ሰው አለ አለኝ። እኔ እየተካሰስኩ ተስፋ የቆረጥኩት ሰውዬ እዚህ አሜን አልኩኝ። ሮብ ነው አሜን ያልኩት። ሐሙስ አርብ ጠዋት ርስቱ ወደ እጄ ተመልሶ ገባ አለ። እጅን ከፍ አድርግልኝ በኢየሱስ ስም። በተለያየ ሁኔታ ከእጃችሁ የወጣው ያ ጉዳይ በዚህ ሳምንት እጃችሁ ላይ ይገባል። ጋሼ ለምን ያህል ጊዜ ነበረ በርስታችሁ ምክንያት እየተካሰሳችሁ የነበረው? 3 ዓመት ሙሉ። ለ3 ዓመት ምንም መፍትሄ አጡ። የእግዚአብሔር ሰው የዛሬ 15 ቀን ምን ነበር ያለው እዚህ መድረክ ላይ? በ3 ቀን ውስጥ ርስታችሁ በእጃችሁ የሚገቡ ሰዎች ያለው አለ እዚህ ቆሞ። እሺ እና ምን ሆነላችሁ? ሄድኩና አርብ ጠዋት ሄድኩኝ። ሐሙስ ውዬ አድሬ አርብ ጠዋት ሄድኩኝ። ልክ በ8 ሰዓት ተሰባሰቡ ሰጡኝ። ኧረ ለጌታ ክብር አምጡለት። እጃችሁ ከፍ አድርጉልኝ። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሜን። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። ልጄ አለችኝ። ልጄ አራስ እያለች ድንገት ኪንታሮት ወጣባት። ከዚህ ነገር የተነሳ በጣም ትሰቃይ ነበረ። ተጸለየላት። የእግዚአብሔር ሰው ጸለየ፣ ነፃ ወጣች። እሱ ብቻ አይደለም፣ እግሬን ያመኝ ነበር። ድንገት እግሬን አመመኝ። ነገር ግን ድንገት ስልክ ተደወለ። የእግዚአብሔር ሰው ጸለየ። ከዛ ሰዓት ጀምሮ የክንታሮት በሽታውም የለም፣ እኔ ላይ የነበረ በሽታም ተነስቷል ትላለች። ለጌታ ክብር አምጡለት፣ ክብር አምጡለት ለጌታ። ደግማቸው እንደዚህ ነው ያለኝ። የቀበሌ ቤት ውስጥ ነበር የምኖረው አለ። ነገር ግን ያችን ትንሽ ቤት ለመስራት ፈልጌ እንኳን ተነሱብኝ፣ አመጹብኝ። የእግዚአብሔር ሰው ከጸለየልኝ በኋላ ግን አለ አሁን ቤቱን አስተካክዬ ሰርቼ ጨርሼ እግዚአብሔር ባርኮኛል፣ ወደ ሰፊው ስፍራ አውጥቶኛል፣ እግዚአብሔር ቤት ሰጥቶኛል ይላል። ለጌታ ክብር አምጡለት። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። የረዳኝ ጌታ እናንተንም ይርዳ። እግዚአብሔር ስሙ ይባረክ። እኔ ስሜ አበራሽ በየነ እባላለሁ። የመጣሁት ከባሌ ሮቤ ከደሎ መና ከሚባል ሀገር ነው። ከዛ በታችም አንድ ቀን ያስኬዳል። እግዚአብሔር ስሙ ይባረክ። እና ታምሜ ነበረ። ወደ 6 ወር ታመምኩኝ።
ስታመም ሀረፋ ያስደፍቀኛል። በቃ ምንድነው ይሄ በሽታ በጣም እየባሰ መጣ። ግን ሐኪም ቤት አልሄድም የእግዚአብሔር እጅ እያለ እኔ ሐኪም ቤት አልሄድም እያልኩ ፎክር ነበረ። መልሶ አሁንም በጠና በጣም ታመምኩ። እንደ ፍሬ ነገር አበጀና ስሬ ይንከባለል ነበር ውስጤ። ከዛ በኋላ በቃ እስቲ ቆይ በሽታውንም አውቄ ለመመስከረም ይመቸኛል፣ ግን የሚፈውሰኝ የእግዚአብሔር እጅ ነው አልኩና ሆስፒታል ሄድኩኝ። ሆስፒታል ሲሄድ ሳምባሽ በስብሷል፣ በጣም ብዙ ወራት ሆኖብሻል፣ በቃ ይሄ እስኪ ለማንኛውም በዚሁ ተኛ አሉኝ። እኔ አልተኛም እያልኩኝ አይ ካልተኛሽ አንለቅሽም አሉኝ። በቃ ተመልሼ እመጣለሁ ብዬ ልብስና አንሶላ ምናምን ይዤ ገባውና 3 ቀን አሳደሩኝ። ሲያሳድሩኝ ጭራሽ በሽታው ባሰብኝ። ሲብስብኝ ልሞት ደረስኩኝ። ከዛ ግሉኮሱን ከላይ ላይ ነቃቀልኩና እኔ ቃል እያለኝ እዚህ ሐኪም ቤት መጥቼ ልሞት ነው። አልሞትም፣ ብሞትም እግዚአብሔር ቤት ሄጄ ብሞት ይሻለኛል ጊዜ ከደረሰ ጌታ ሆይ እና እኔ አልሞትም፣ እኔ ግን ቃል አለኝ ብዬ ነቃቀልኩና ግሉኮሱን አጠገቤ ላሉ ሰዎች ሰጥቼ ተመልሼ አውጡኝ አልኳቸው። አንቺ ገና 6 ወር ትተኛለሽ፣ እሱም መዳንሽ አይታወቅም ብለው ነበር በሚያስፈራ ሁኔታ ይነገሩኝ። ኧረ እኔ የሚፈውስ አንድ እጅ አለኝ አልኳቸው። እግዚአብሔር ስሙ ይባረክ። ሃሌሉያ። ከዛ ጌታን አመስግኑላት። ጌታም አላሳፈረኝም። ወጣውኝ በግድ አናስወጣሽም ሲሉኝ ፈርሜ ወጣው። በህይወትሽ ፈርሜ አለኝ። እኔ ፈርማለሁ፣ እኔ እድናለሁ፣ እኔ እፈወሳለሁ ብያቸው ወጣው። ከዛ ብያቸው ጌታ ሆይ ማን ጋር ሄጄ ማጸለይ ይሻለኛል? ቆይ በቃ እውነት ወደኸኝ ከሆነ በራእይ አሳየኝ፣ አሁን እጸልያለሁ ብዬ ጸሎት ገባሁ። ስጸልይ እስራኤልን ያሳየኛል። እስራኤል ሲጸልይልኝ አየው። ከዛ ወደዚህ መጣው። ስመጣ በቃ ህፃን ትንሽ ልጅ ነበረች 12 ዓመት ልጅ፣ ማንም አጠገቤ የለም። ያለችውም ልጅ አንዷ አሁን አብረን የመጣ ነው አዲስ አበባ ነበር የምትማረው። ከዛ በቃ እሷ ይዛኝ መጣች። መኪና እንዳላገኝ አጉላ አርጎኝ ነበር ልመጣ ያልኩ ቀን ቃል አለኝ ዛሬማ ወጥቻለሁ አልመለስም አለ። 3 መኪና አመለጠኝ እዛው ቆሜ መጋፈጥ አቅቶኝ። ከዛ እግዚአብሔር እንደምንም ብሎ አሸንፎልኝ መኪና አግኝቼ ወደዚህ ወደ ቀጥታ ነው እዚህ የደረስኩት። እግዚአብሔር ስሙ ይባረክ። አሁን ተፈውሰሻል? አዎ። እና መጥቼ ገስታውስ ገባው። ገስታውስ ስገባ ሳምባሽን ተፈወሻለኝ እግዚአብሔር። ኧረ ሐዋሳ ሕዝብ ለጌታ ክብር አምጡ እስኪ። ጩኸት አላችሁ፣ እልልታ አላችሁ። ኢየሱስ ጌታ። ወይ እዛው አቁሚ፣ እዛው አቁሚ። በትንቢት ካልተገረማችሁ፣ ሰው ተፈውሶ ካልተገረማችሁ በምን ትገረማላችሁ? በል ቆሜ ለጌታ ክብር አምጡ። ለጌታ እልልታ፣ ጭብጨባ፣ ክብር ይሁንለት። አሜን። አንዴ ቁጭ በሉ እስኪ። ኢየሱስ ጌታ። እሰይ እሰይ። ኢየሱስ በሉ እስኪ። ኢየሱስ። ገና 6 ወር ትተኛለሽ። 6 ወር። ለዛም በህይወት ላይ ፍረጅ። ላትወጪም ትችያለሽ። አደጋ ላይ ነሽ፣ አደጋ ላይ ነሽ። ፈርመሽ ውጪ ያሏት። ፈርመሽ ውጪ። አዎ ጌታ መልካም አይደለ? መልካም። ሳምባሽ በስብሷል። ሳምባሽ በስብሷል። አሜን። ስትመጪ ደግሞ ሳምባሽ ተፈውሰሻል። አሜን። አዎ በልጃችሁ ከፍ አድርጉልኝ። እንዲህ ይሆናል። አሜን። አዋጅ በአዋጅ ይሻራል። ይሻራል። አዋጅ በአዋጅ ይሻራል። ይሻራል። አዋጅ በአዋጅ ይሻራል። እስቲ አዋጅ በአዋጅ በሉ እስኪ። እጅን አወዛወዝን። አዋጅ በአዋጅ አዋጅ በአዋጅ